አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው ጭንቅላታቸው የቀነጨረ ትውልድ እየበዛ ስለሆነ እኛ ሰላማችንን መንግስት እንዲያስጠብቅ ፈልጋለሁ። ይህ ቪዲዮ አናታቸው ላይ አክሲማ ለደፉ፣ በእጃቸው በትረ ሙሴ ለያዙ፣ በቀኝ እጃቸው መስቀል በግራ እጃቸው ደግሞ የጦር መሳሪያን ይዘው በአዲስ አበባና ዙሪያ ላይ የሚገኙ ወጣቶችን ለጽንፍ እያደራጁ ላሉ መነኩሴ ከከተማ ይውጣ፣ አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ፣ በርገር እየበላ ያንኩን እየበላ ይውጣ። ለምን አትወጣም አንተ? ይህ ድምጽ የምትሰሙት ድምጽ የአህመዲን ጀበል ድምጽ ነው። እኔ ይሄን እንድትሰሙት ፈልገው ክርስቲያኖች አይደለም፣ ሙስሊሞች ራሳቸው ኢትዮጵያውያን ሙስሊሞች የኢትዮጵያ ሙስሊም መገለጫ የተለየ ስለሆነ ይላው ኢትዮጵያ ሙስሊም ስንል ምክንያት አለ። የኢትዮጵያ ሙስሊም ማለት ፍቅር መሆኑ፣ የአንድነት ካስማ መሆኑ፣ ደግ መሆኑ ሁላችን ቪዲዮ ረጅም ነው። ኮፒ ሊንክ፣ ሪፖስት እና ሼር በማድረግ ግን ሙሉን በመጨረስ የበኩላችሁን አስተዋጽኦ አድርጉልኝ። ይሄንን ቪዲዮ እንስማው እስኪ። አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው ጭንቅላታቸው የቀነጨረ ትውልድ እየበዛ ስለሆነ እኛ ሰላማችንን መንግስት እንዲያስጠብቅ ፈልጋለሁ። ይህ ቪዲዮ አናታቸው ላይ አክሲማ ለደፉ፣ በእጃቸው በትረ ሙሴ ለያዙ፣ በቀኝ እጃቸው መስቀል በግራ እጃቸው ደግሞ የጦር መሳሪያን ይዘው በአዲስ አበባና ዙሪያ ላይ የሚገኙ ወጣቶችን ለጽንፍ እያደራጁ ላሉ ሊቃነ ጳጳሳት እንዲደርስልኝ ፈልጋለሁ። በዋነኝነት ግን ለፌደራል ፖሊስና ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስ ስለምፈልግ በደንብ ኮፒ ሊንክ፣ በደንብ ሪፖስት እንድታደርጉ ትብብራችሁን ጠይቃለሁ። ነገሩ እንዲህ ነው። ከዚህ ቀደም አርሲና አካባቢዋ ላይ ብዙ ኦርቶዶክስ ስለሆኑ ብቻ አንገታቸው ላይ ማተብ ስላሰሩ በማለት በአፋቸው ብዙ ኢትዮጵያውያንን ሲገሉ ኖረዋል። አሁን ላይ ደግሞ ይሄ እየተነቃባቸው ሲመጣ አንዳንድ ሊቃነ ጳጳሳት በሰሜኑ በኩል ላይ ያለውን ውጊያ ሐላል እየደገፉ እንደሆነ እናውቃለን። ይህ ማለት አንዳንድ ገዳማትና አድባራትን ለማሰራት በማለት የአዲስ አበባን ወጣት እዚህ ሶሻል ሚዲያ ላይ የሚርመሰመሱ ዩቲዩበርና ቲክቶክ አርቲስቶችን በመያዝ እየተደራጁ እንደሆነ እናውቃለን። እኛ ሰላም ፈላጊ ትውልድ ስለሆንን ይህንን ነገር መንግስት ይችላል ሊለው አይገባም። ይህንን ነገር የምናገረው እጄ ላይ ባለ በቂ ማስረጃ ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ገዳማትን እናሰራለን፣ አድባራትን እናሰራለን እያሉ በየዕለቱ የሚሰበሰበው ገንዘብ በሰሜኑ አካባቢ ላይ የሚደረገውን ጦርነት እየደገፈ ስለሆነ እኛ ደግሞ ሰላም ፈላጊ ትውልድ ስለሆንን ሰላም ስለምንፈልግ መንግስት ሰላማችንን እንዲያስጠብቅልን ይህንን መረጃ ለማጋራት ወዳለሁ። ሁላችሁም ይህንን ቪዲዮ በደንብ ኮፒ ሊንክ፣ በደንብ ሪፖስት አድርጉልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ላይ የተቀመጡ አብዛኛው ቲክቶከር ፖለቲከኛ ነው። አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው ጭንቅላታቸው የቀነጨረ ትውልድ እየበዛ ስለሆነ እኛ ሰላማችንን መንግስት እንዲያስጠብቅ ፈልጋለሁ። ይህን ቪዲዮ በደንብ ኮፒ ሊንክ አድርጉ፣ ለብዙ እንዲደርስ ፈልጋለሁ። አመሰግናለሁ። ይህ ግለሰብ ያነሳቸው ክሶችና ነጥቦች እንደ ቀላል መታየት የለባቸው። እጃቸው በትረ ሙሴን ይዘው በቀኝ እጃቸው መሳሪያን የሚታጠቁ በአዲስ አበባ የሚገኙ ወጣቶችን ጽንፈኛ በማድረግ የሚያስታጥቁ ክርስቲያንን እንገንባ በሚል ሰበብ የሚሰበሰብን ገንዘብ ለሌላ ዓላማ የሚያውሉ ሽብርተኞች እንደሆኑ ጳጳሳቱም ሆነ በስሩ ያሉ አንዳንድ ሰዎችን እየከሰሰ ነው ያለው። እነዚህ ግለሰቦች አንተ እንደምትላቸው ከመስቀላቸው ጀርባ መስቀሉን የሚያወክል እኩይ ስነ ምግባርና ዓላማ ካላቸው ህዝቡም ሆነ ቤተክርስቲያኗ ከነሱ እንድትጠበቅና እንድትጠነቀቅ ስራቸውና ማንነታቸውን አለኝ በምትለው ማስረጃ ልትገልጥ ያስፈልጋል። እዚህ ቀደም ዩቲዩብ ከፍታ እንግዳ የምታቀርብ ታዋቂ የሆነች አርቲስት አንድ የሚታወቅን አርቲስት ጋብዛ ያም አርቲስት አንድ ፓስተር ተመሳሳይ ጾታ እንደሚፈልግ ከኔ ጋር በስልክ ነገረኝ ብሎ ላቀረበው ፍሬቢስ የሆነ ክስ ያቀረብኩለት አንድ መከራከሪያ ሐሳብ ነበር። የኢትዮጵያ ወንጌላውያን ህብረት ብዙ ሚሊዮን አማኞች የሚከተሉት ቤተ እምነት እንደመሆኑ በስሩም ደግሞ ብዙ መጋቢያንና አገልጋዮች እንደመኖራቸው ተመሳሳይ ጾታ ፍላጎት የሰከረ አንድ ፓስተር መኖሩን ስሙን ሳይጠቅስ መናገሩ ራሱን ችሎ ቤተ እምነቱ እንዲጠላ፣ ሌሎች ንጹህ የሆኑ ደግሞ አገልጋዮች በዛ ስም እንዲጠረጠሩ ማድረግና ቤተ እምነቱን ማጠልሸት ነው ብዬ ተከራክሬ ነበረ። እንዲሁም ተመሳሳይ መከራከሪያ ሐሳብ ማንሳት እችላለሁ። ምክንያቱም ብዙ ሚሊዮኖች የሚከተሏቸውን የኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ማዕረግን የተሸከሙ ጳጳሳትን መሳሪያ ታጥቀዋል፣ መሳሪያ ያስታጥቃሉ፣ ከመንግስት በተቃራኒ የቆመን ኃይል ይደግፋሉ፣ ደግሞ ቤተክርስቲያንን በመገንባት ሰበብ ገንዘብ ወደዛ ያስተላልፋሉ ብሎ ይህንን የሚያክል ክስ መረጃ አለኝ በሚል ሰበብ መረጃን ግን የምሰጠው ለጠቅላይ ሚኒስትሩ ብቻ ነው አይነት በሚል መልኩ እንደዚህ አይነት ስም የማጠልሸት ነገር ሲደረግ ወይ መረጃውን መቅረብ አለበት በአደባባይ አሊያም ደግሞ ይሄ ግለሰብ ስለዚህ ንግግሩ መጠየቅ እንዳለበት ልንወተውትና ልንናገር ያስፈልጋል። እንደ ወንጌላዊ አማኝ ምን አግብቶ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ነው የተከሰሰው? አንተ ምን ተነክቶ ነው ይህን የምታደርገው የምትሉ ከሆነ ይህ ራሱን ዲያቆን እያለ የሚጠራው ግለሰብ ውሎ ግን ከሐሰተኛ ነቢያቶች ጋር የሆነ ምንም ጥቁር ክርና ትልቅ መስቀል ቢያደርግ ድርጊቱ ግን የጴንጤ የሚመስል ግለሰብ እንዲሁ በወንጌላዊ አማኞችና በኢትዮጵያ ኦርቶዶክስ ቤተክርስቲያን መካከል ያለውን ውጥረት ወደሚብስ ውጥረት የሚከት እንደሆነ ስለታሰበኝ ነው። እኛ ኢትዮጵያውያን ወንጌላውያን አማኞች የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ መልኩ በመከሰሷ የምናገኘው ምንም አይነት ትርፍም ሆነ ጥቅም ስለሌለ ይህ ክስ እውነት ከሆነ ልክ ግለሰቡ ክሱን ባቀረበበት ቪዲዮ ሰላማችን እንዲጠበቅ እያለ ደጋግሞ ስለ ሰላም አሳስቦት እንደሆነ እንደተናገረ ሰላማችን እንዲጠበቅ እሱ እንዳለው
የከሰሳቸው ግለሰቦች የምር ያሉና ማስረጃም እሱ ጋር እንዳለው ያለ ከሆነ በአደባባይ መቅረብ አለበት። አንድም የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሷን እንዲህ ካሉ እኩይ ምግባር ከሚያደርጉ ጳጳሳት ተጠብቃለች። ሁለትም ምእመኑ የሚከተለው ማንን እንደሆነ ለይቶ እንዲከተልና ከነዚህ ሰዎች እንዲጠበቅ በአደባባይ ሊገለጡ ያስፈልጋል። ሶስትም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነኝ ስትል ወንጌላውያን አማኞች መካከል መተክ የተወሸከው አንተ ግለሰብ በመካከል ዘርንና እምነትን በመጥቀስ በብሔርና በብሔር መካከል ያለን መሻከር የበለጠ እንዲሻክር በእምነትና በእምነት ያለ መጠላላትን የበለጠ ወደ ተካረረ ጥላቻ ልትከት እንደሆነ ስለተሰማኝ ከዚህ ድርጊት መቆጠብ ስላለብህ የሚጠይቅህ አካል እንዲጠይቅህ ነው ይህንን ቪዲዮ የምሰራው። ማንም እየተነሳ ጳጳሶች እንደዚህ አይነት ዓላማ አላቸው፣ እንትኖች እንደዚህ አይነት ዓላማ አላቸው ማለት የለበትም። የቪዲዮ ማስረጃ አምጥተህ ቢሆን እሰየው፣ የሰነድ ማስረጃ አምጥተህ ቢሆን ደግ አደረገላለሁ። ምንም በሌለበት ግን የጳጳሶችን ቆብና በትረ ሙሴን አድርገህ ጉዳይክን ደግሞ የሀገሪቱ የበላይ ባለስልጣን የሆነውን ጠቅላይ ሚኒስትሩን በመጥቀስ ልታጫጩ ፈልጋልና ልትጠየቅ ይገባካል። ማን ነው ሽብርተኛ? ማወቅ እንፈልጋለን። የትኛው አካል ነው ጳጳስ መሆን ያለበት አማራ ብቻ ነው ሲል የሰማከው? የድምጽ ማስረጃ ካለ አቅርብልን፣ የሰነድ ማስረጃ ካለ አቅርብልን። እሱን ተወውና ደግሞ አማራ ብቻ ነው ስልጣን ላይ መቀመጥ ያለበት እያልክ ብሔርን ከብሔር ልታጋጭ የፈለክበትን ይህንን ዘግናኝ ሐሳብክን በማስረጃ እንድታቀርብልን እንፈልጋለን። ካልሆነ ግን ከልብክ የመነጨ ጥላቻ ከኋላ አጀንዳ ተቀብለክ እያራገብክ እንደሆነ መናገር ያስፈልገናል። ሁላችንም ኢትዮጵያውያን እንደመሆናችን ለሀገራችን ሰላም የበኩላችንን አስተዋጽኦ ማድረግ እንዳለብን ባምንም፣ እንደዚህ ያሉ ግን መስቀል አድርገው ሌላ ቤተ እምነት እየተከተሉ በግድ ኦርቶዶክስ ነኝ እያሉ ዘርን ከዘር ሃይማኖትን ከሃይማኖት ማጋጨት አጀንዳ ከኋላ እንደተቀበሉ የሚያሳብቅባቸውን ሰዎች መታገስ ግን አልችልም። አዎ ኢትዮጵያ የሁላችንም ናት። ሌላውን ቤተ እምነትም ሆነ ሌላውን ብሔር በማክበር ሰላማዊ የሆነ ኢንቫይሮንመንት ልንፈጥርባት ይገባል። ያለ ማስረጃ ግን ማስረጃ አለ በማለት ብቻ የሐሰት ክስን መክሰስ ራሱን ችሎ ወንጀል ነው ልልክ እፈልጋለሁ። የሐሰት ክስ አይደለም ካልክ ደግሞ የፌደራል ፖሊስ ያዘጋጀው መረጃ ለሱ የምናደርስበት አፕሊኬሽን ሆነ ዌብሳይት አለ። እዛ ላይ ሄደክ ማቅረብ ነው። አደባባይ ላይ ወጥተህ ግን ክስን ካቀረብ እስካቸው ሰዎች ማን እንደሆነ እንደ ህዝብ መልእክቱን በእኛ በኩል ለማድረስ ስለፈለክ ልንጠይቅ ያስፈልገናል። ሰላም ሁኑ። አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው ጭንቅላታቸው የቀነጨረ ትውልድ እየበዛ ስለሆነ እኛ ሰላማችንን መንግስት እንዲያስጠብቅ ፈልጋለሁ። ይህ ቪዲዮ አናታቸው ላይ አክሲማ ለደፉ፣ በእጃቸው በትረ ሙሴ ለያዙ፣ በቀኝ እጃቸው መስቀል በግራ እጃቸው ደግሞ የጦር መሳሪያን ይዘው በአዲስ አበባና ዙሪያ ላይ የሚገኙ ወጣቶችን ለጽንፍ እያደራጁ ላሉ ሊቃነ ጳጳሳት እንዲደርስልኝ ፈልጋለሁ። ይህንን ነገር የምናገረው እጄ ላይ ባለ በቂ ማስረጃ ነው። ያለውን ነገር እንመነው። በተለይ ደግሞ እዚህ ሚዲያ ላይ ያላችሁ ኦርቶዶክሳውያን ወጣቶች የተናገረውን ነገር እንመነው። ስለ ልጁ ማንነት በኋላ መጣበታለሁ፣ ግን አሁን የተናገረው ነገር በቂ ማስረጃ አለኝ ብሏል። በመጀመሪያ ደረጃ ጳጳስ ሆኖ መሾም ያለበት አማራ ብቻ ነው ይላሉ። ሁለተኛ ደግሞ ጳጳሳቱም አስኬማቸውን ደፍተው በትረ ሙሴ ይዘው በቀኝ እጃቸው መስቀል በግራ እጃቸው የጦር መሳሪያ ወይም ሽጉጥ ይዘው ነው የሚዞሩት የሚል ውንጀላ አቅርቧል። ሁለተኛው ደግሞ እነዚህ ሊቃነ ጳጳሳቶች አዲስ አበባና ዙሪያ ላይ ወጣቱን ለአመጽ እያደራጁት ነው። ይህንን ስናገር ዝም ብዬ አይደለም፣ በቂ የሆነ ተጨባጭ ማስረጃ ይዤ ነው ብሏል። እናንተ ፕሩፍ እንድታደርጉ የምፈልገው በመጀመሪያ ደረጃ ልጁ የተናገረው እውነት ነው ወይ? በሁለተኛ ደረጃ ደግሞ እውነት ካልሆነም እውነቱን እንዲያወጣ እጁ ላይ ያለውን ማስረጃ እንዲያሳይ መቼ ነው የምታደርጉት? ሲቀጥል ግን ወደ አካውንቱ ገብቼ የልጁን ማንነት በተወሰነ መልኩ ለማጣራት ሞክሬ ነበር። ልጁ በሁለት ቢላዋ የሚበላ ነው። በዚህ በኩል የነ ጩፋና የነ ዮናታን አገልጋይ ነው፣ በዚህ በኩል ደግሞ ኦርቶዶክሳዊ ዲያቆን ነኝ ብሎ በሁለት ቢላዋ የሚበላ አይነት ሰው ነው። ኢቭን ባክግራውንዱን የሐዋሳ መድኃኔዓለም ቤተክርስቲያን አድርጎ በዚህ መልኩ የፕሮቴስታንት መዝሙር ሲዘምርም ቪዲዮ ቀርጾ ለቋል። እሰይ የልቤ ደረሰ። ስለዚህ እንዲህ አይነት ሰዎች አንድ እግራቸውን ኦርቶዶክስ ቤተክርስቲያን ሁለተኛ እግራቸውን ደግሞ ፕሮቴስታንት አዳራሽ ላይ አድርገው ህዝቡን ከሚበጠብጡ አለኝ ያለውንም መረጃ ጠይቃችሁ አፋጣችሁ ብትቀበሉ። ምክንያቱም ያነሳው ፖይንት አይደለም በሌሎች እምነቶችና በኦርቶዶክስ መካከል በኦርቶዶክሳዊ ቤተክርስቲያን ውስጥ ራሱ ክፍፍልና አለመግባባት መፍጠር የሚችል አደገኛ ሐሳብ ስላነሳ አንደኛ አለኝ የሚለው መረጃ እንዲያወጣ አድርጉ።
ሁለተኛ ደግሞ ይህንን ካላደረጋችሁ ብዙ ሰዎች እሱን ወደ ማመን ወይም ደግሞ የተናገረው ትክክል ነው ብሎ ወደ ማሰብ ስለሚሄዱ በተለይ ኦርቶዶክሳውያን ወጣቶች እንደዚህ አይነት የስም ማጥፋት ዘመቻዎችን በትክክል ዲፌንድ ብታደርጉ ተደራጅታችሁ ብትከላከሉ ጥሩ ነው ላለው ለሃይማኖቱም ደህንነት ሲባል መነኩሴ ከከተማ ይውጣ። አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ። በርገር እየበላ ጃንኩን እየበላ ይውጣ። ለምን አትወጣም አንተ? እኔ ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ መነኮሳት ናቸው። ምክንያቱም መነኮሳት መዋቅሩ ቦታቸው ገረገራን ዋልድባ ናት። ከሌዝ ነው መኖር ያለበት ከሌዝ ነው እያል ጊዜያችንን በመናቆር የምንወስደው ከሆነ አይሆንም። ይሄ ነው ከባዱ። የትም ፍጪው ዱቄቱን አንጪው ነው። እግዚአብሔር የት ትኖራለህ አይልም፣ ምን ትሰራለህ ነው የሚለው። በዚህ ልክ መነኮሳት ስርዓትን ለመጣስና ስርዓትም ስለጣስን ደግ አደረግን ብሎ በዚህ ልክ በዚህ ርቀት ሄደው በዚህ መልኩ ሲያስተምሩ ሲመለከት በጣም አዝናለሁ። እነዚህ መነኮሳት ሲመነኮሱ መጽሐፍ መነኮሳትን አልተማሩም፣ ስርዓተ ቤተክርስቲያንን አልተማሩም። ምንም የሚያውቁት ነገር ሳይኖራቸው ለገንዘብና ለገንዘብ ብቻ ብለው ሆዳቸው አምላካቸው ሆኖባቸው በስመ ምንኩስና ሊነግዱ የመነኮሱ መነኮሳት ናቸው እንዲህ አይነት ቃል የሚናገሩት እንጂ ትክክለኞቹ መነኮሳት የት እንዳሉና ምን እንደሚሰሩ ምን እንደሚያደርጉ ገዳም ሄዳችሁ መመልከት ትችላላችሁ። ከዛም ባሻገር መጽሐፍት ላይ መጽሐፍ መነኮሳት ላይ ሕግና ስርዓቱ የት መኖር እንዳለባቸው ምን መብላት ምን መጠጣት ምን መስራት እንዳለባቸው ጭምር ደግሞ በአባቶቻችን ቅዱሳን ታሪክ በአባ አንጦንስ በአባ መቃርስ በአባ ጳኩሚስ እንዲሁም በተለያዩ በአባ ሲኖዳ እንዲሁም ደግሞ በአባ ጳውሊ ታሪክ በቅዱሳን አባቶቻችን ታሪክ መነኮሳት የት መስራት የት መኖር እንዳለባቸው በአግባቡ ጠንቅቀን ተምረናል። መኖር ያቃታቸው እነሱ ናቸው። ስለዚህ ከከተማ ላለመውጣት ክፉ ሰው ለክፋቱ ቃል እግዚአብሔርን ይጠቅሳል መጽሐፍ ቅዱስን ይጠቅሳል እንደሚባለው ለዚህ ክፋታቸው ለዚህ ስተታቸው ስተት አይደለንም ለማለት በዚህ ልክ ሲጓዙ ስንመለከት በጣም እናዝንባቸዋለን። ለዚህች ቤተክርስቲያን በዚህ ሰዓት ችግርና ፈተና የሆናችሁባት ለቤተክርስቲያን እናንተ ራሳችሁ ናችሁ። ከባድ ፈተና አለብን፣ ስለዛ ፈተና ማውራት ሲጠበቅብን አሁን ስለ መነኮሳት ከተማ መኖር አለመኖር አናውራ ብላችሁ ትናገራላችሁ። ከእናንተ በላይ ፈተና የሆነባት ቤተክርስቲያን ላይ ማን አለ? ስለዚህ የጉዳይ ቀላል ጉዳይ አይደለም። በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ እኚህ መመራችን ደግሞ የሚሉትን ነገር ሰምተን ደግሞ እንመለሳለን። ወደ መመራችን እንለፍ። ግልጽ እንናገር በተባለ የዚህ ዘመን ትልቁ በሽታ መነኮሳት በቤተክርስቲያን መዋቅር ውስጥ ተሰግስገዋል። እኔ ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ መነኮሳት ናቸው። ምክንያቱም መነኮሳት መዋቅሩ ቦታቸው አይደለም። አንድ መዋቅር ባሳይ በጣም የተሻለ ይመስለኛል። ማለት ቤተክርስቲያናችን እንዴት እንደጠፋች ማሳየት ያስፈልጋል። አጋንንት ምንኩስናውን አበላሹት። ጳጳሳት የሚሾሙ ከመነኮሳት ብቻ። ስለዚህ የሚሾሙ የተበላሸው መነኩሴ ጳጳሱ ነው ማለት ምን ተበላሸ? ቅስና ተበላሸ። ካህኑን የሚሾመው ካህኑን ወደ ታች የሚሰጠው ክህነቱን ጳጳሱን ቅስናው ሲበላሽ ምን ተበላሸ? ቅስናው ክህነቱ ተታች ክህነቱን አይደለም ህይወቱ ነው። ቅድም እያልኩ ያለው ስለ ህይወቱ ነው። የመንኩስና ህይወት ሲበላሽ የቅስና ህይወት ተበላሸ። ከመነኮሳት ከጳጳሳት የማይጠበቁ ቃላት እንሰማለን። እንደዚህ አይነት በጣም ራሳቸውን አዋርደው ቤተክርስቲያንን የሚያዋርዱት እግዚአብሔር ራሱ በጊዜው ያጸዳቸዋል ብዬ ይጠብቃል። ይጸዳል። ማንኛውም ሰው አይቀርም። ይሄ ታሪክ በግብጾች ታሪክ ውስጥ ይጠቀሳል። መነኮሳት ከተማሪ ወጥ በጣም በሚደምሽበት ጊዜ እግዚአብሔር የፋርስ ንጉስ አመጡ። መነኮሳትን ብቻ መርጠህ ግደልልኝ ብሎ እግዚአብሔር መነኮሳትን ለብቻ ወደ 700 ገዳማት ውስጥ ያሉ መነኮሳትን አርዷቸው ሄዱ። እኔ ታረዱ እያልኩ አይደለም። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። እኔ ሳይሆን ራሳቸውን እንደሚጠሉ ነፍሳቸውን እንደሚጠሉ ከተማ ምን ይሰራል? ውስኪ ምን ያደርግለት? የቤተክርስቲያን መዋቅር ውስጥ የተሰገሰገ ሰው መነኩሴ የሆነ ውስኪ እየጠጣ ጥሬ ስጋ እየቆረጠ መዋቅር ውስጥ ወዳም ሰው ካለ ማለትም ከእግዚአብሔር ይልቅ ሆዱን የሚያስከትል እነ ክርስቶስ የሚያመልኩ ቅዱስ ጳውሎስ ተናገረች። ሆዳቸው አምላካቸው ያለ ሰው መዋቅር ውስጥ ካለ መነኩሴ ሆኖ መንኩስናን የሚያሳፍር ሰው መዋቅር ውስጥ ካለ ሙስናን የሚቀበል በገንዘብ የሚገዛ ሰው ካለ ምንፍቅና ያለበት ሰው ካለ እንዴት ነው ምዕመናንን እንዴት አድርገን ማስተካከል እንችል? እንዴት ነው ምዕመናንን ወደ ሰማያዊ ማዕረግ ማድረስ እንችል? በጣም አስቸጋሪ ስለሆነ ለቤተክርስቲያን መዋቅር በተሻለ መጠን ሌሎችም ችግሮች አሉ። ግን እንደው ቀድሞ ይሄ ነገር ቢታሰብበት ለመምህራችን ቃለ ሕይወት ያሰማልን። ተስፋ የምናደርጋት መንግስተ ሰማያትን ያወርስልን። ስለዚህ በዚህ ጊዜ ከመነኮሳትና ከቤተክርስቲያን አገልጋይ በላይ ለቤተክርስቲያን ፈተና የሆነባት ምንም ነገር ማንም የለም። ስለዚህ እኛ አገልጋዮች ስርዓት ብንይዝ ቤተክርስቲያን ሰላም ታገኛለች፣ ምዕመናንም ደግሞ በስርዓቱ ተገዝቶ ይኖሩ ነበር። ስለዚህ ለቤተክርስቲያን ፈተና ከመሆን ራሳችሁን ብትታደጉና ወደ ነበራችሁበት ዓላማዬ ብላችሁ ወደ ገባችሁበት ወደ ገዳም ተመልሳችሁ እናንተም በስርዓታችሁ ምዕመናንም በህግ በስርዓታቸው ካህናትም ዲያቆናትም ነው
ቤተክርስቲያንን በህግ በስርዓታቸው እንዲያገለግሉና እንዲገለገሉ ይሆናል ማለት ነው። ስለዚህ ስርዓት እየጣሳችሁ መዋቅር እየጣሳችሁ እንደፈለጋችሁ እየኖራችሁ የፈለጋችሁትን እየበላችሁ የፈለጋችሁትን እየረገጣችሁ የፈለጋችሁትን እየለበሳችሁ የፈለጋችሁትን እየነዳችሁ መነኩሴ ነኝ ማለት በፍጹም ተገቢ አይደለም። ይሄ ራስን መዋሸት ምዕመኑን ማታለልና እግዚአብሔር ላይ መዘበት ነው የሚሆንባችሁ። ስለዚህ ፈሊጥ አያስፈልግም፣ መላ አያስፈልግም፣ ምንም ምክንያት አያስፈልግም። ይሄ ሁሉ እናንተን ከጥፋተኝነት አያድናችሁም። ስለዚህ ስርዓት ብትይዙና እንደዚህ አይነት ትምህርትም ደግሞ ማስተማር ብታቆሙ መልካም ነው ለማለት ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ አድርሱላቸው። መቼም ቲክቶክ ይጠቀማሉ። በየቲክቶክ አካውንት ከፍተው ተኮልኩሎ ስላሉ ይደርሳቸዋል ብዬ ተስፋ አደርጋለሁ። ይቆያል። እንኳን ምን ለማድረግ ነው ያሰባችሁት የተባሉት እንደ ወራዳ ፍርድ ቤት እኮ ነው ለወለድከው ልጅ ክፈል። አልከፍልም፣ አልወለድኩም፣ ብልቴ አይሰራም፣ ብልቴ ይመርመር፣ እንደማይሰራ ይታይ፣ ብልቴ የለኝም አውጣና ትታያለህ፣ በሐኪም ትታያለህ። መነኮሳት ብልታቸውን አያሳዩም። ለምን አባ ነው የምታሳዩ? ብልትን መነኩሴ ስትደፍርበት፣ ሴት ስትደፍርበት፣ ወንድ ስትደፍርበት ነው እንዴ ታሳያለህ ፍርድ ቤት ላይ? እሺ በቃ ዲኤንኤ ይታይልኝ። እሺ ይታይ፣ ዲኤንኤ ሲታይ 99 ከመቶ አለቀ። ልጅህ ነው ተቆራጭ 5000 ብር ትሰጣለህ። እሺ ለዚህ ጋለሞታ ነው ጥብቅና የሚቆመው? ዛሬ በመነኩሴ ስንቱ ሴት ነው የሚያለቅሰው? ስንቷ ቤተክርስቲያን ናት የምታለቅሰው? ይሄ መነኩሴ አይደል ጳጳስ እየሆነ ዛሬ ቤተክርስቲያንን ደም እንባ የሚያስለቅሰው? ገና የገቢ ምንጫችሁን እናደርቀዋለን ነው እናደርቀዋለን። ገና ካህናት ብቻ ንስሐ ልጆቻቸው ተሰብስበው እየከፈሏቸው ቤተክርስቲያን እንዲያገለግሉ እናደርጋቸዋለን። ከዛ እናንተ በገቢው በህንፃው ገቢ ላይ ነው የምትጣሉ፣ ትባላታለህ። ገና ተተረጫጨን በኋላ አለቀ። እኔ ነገርኳቸው። ምንም የሚቀርብኝ ምንም የምጠብቀው ነገር ስለሆነ ከዚህ በኋላ ጉሮሮ ለጉሮሮ ነው የምንተናነቀው። ብፁዕ አባታችን ምናምን አይሰራም። ከዚህ በኋላ ብፁዕ አባታችን የምንላቸው ብፁዕ አባታችን ወይ ቡራኬው ይድረሰን፣ በረከቱ ትደርሰን፣ ጸሎቱ በጸሎቱ አይለዩን የምንላቸው ብፁዓን አባቶች አሉ። ጎንበስ ብለን እግራቸውን እየሳምን ጉልበታቸውን እየሳምን ቃለ እግዚአብሔራቸውን እየሰማን ምን እንሄዳለን? ወላዲተ አምላክ ቤዛዊተ ዓለም አትባልም የሚል መነኩሴ ጳጳስ ለእኔ አባቴ አይደለም። አባቴ ፓስተር አባቴ ሊሆን አይችልም። ፖለቲካው የጫነብኝን ኮተት የመሸከም ግዴታ የለብኝም። ውቃቢም ቀልብም ይገፈፋል። እዛው ፓርላማ ከአብይ አህመድ ጋር ሆነ ቁርአን ታጠናለህ፣ እስልምናን ታጠናለህ። አለቅ። በአርሲ ሰበር መረጃ ተሰምቷል። የአርሲ ዞን የተሻለ አፈጻጸም በማሳየት በሚል ተሸለመ። የኦሮሚያ ብሔራዊ ክልላዊ መንግስት ባዘጋጀው የ2018 አምስተኛ ዙር የፕሬዝዳንትነት ሽልማት የአርሲ ዞን አስተዳደር ካሉት የኦሮሚያ ዞኖች ከፍተኛ የስራ አፈጻጸም በማስመዝገብ ሁለተኛ ደረጃን በመያዝ ተሸልመዋል። ሽልማቱንም ከኦሮሚያው ፕሬዝዳንት ሽመልስ አብዲሳ እጅም ተቀብለዋል። ኦዱ አመደጋሜን ጎድኒ አርሲ ሆጂራዊ በረከና ጀደሙን በዳፈሜ በዳሰ ፕሬዝዳንት መርሳ ሸነፋ ሞቱማና ኦሮሚያ ቆጴሴ መዳሊ ሆጂሌ ወሊ ገላ በረኩ መለማፍ ኩዳሰዴ ገጌፈሜን ጎዲኒ አርሲ ራዊ ሆጂ ኦላና ገልሜሲሱን ጎዲናሌ ኦሮሚያ ሁንደ ኬሳ ሰደርካ ለመፋ በሁን በዳፈሜራም በዳሰ ከነስ ፕሬዝዳንቲና ኦሮሚያ ከንታን ኦቦ ሽመልስ አብዲሳ ራይስ ፉዳተኒሩ አረንጓዴው ልማት እኮ ሽፋን ነው። ውስጠ ነገሩና የምንፈልገው ጉዳይ ይሄ ነው። አንተ ገዳይ ኢብራሂም እናመሰግንሃለን ተብሎ በገዳዩ መንግስት ተሸልሟል። ለቀዩ እርሻ ፍቅራችን የሚገባህን አድርገሃልና ክብር ይገባሃል ተብሏል። አርሲ ደግማ ደጋግማ ተዘብቶባታል። በዚያች ምድር የኦርቶዶክሳን ደም እንዲፈስ ኦርቶዶክሳን እንዲጠፉ ቀን ከሌሊት የሰራኸው አቶ ኢብራሂም ናንካ ተቀበል ክብርን ተብሏል። ታዲያ ገዳዩ መንግስት ይህንን በአደባባይ ለመፈጸም ምንም ያገደው ነገር የለም። ምክንያቱም ገዳይን ማክበርና ካባ ያለበሱ ጋቢ ያለበሱ ማሽሞንሞንን የተማረው ከቤተ ክህነቶቹ ስለሆነ እግዚአብሔር አምላካችን አንድ ቀን ይፈርዳል። ያ የራሄል እንባ የፈሰሰ ቀን ኦርቶዶክሳውያን ቀና ብለው የሚሄዱበት ሁላችን ደስ ብሎን የምንኖርበት እናንተ ግን ተዋርዳችሁ የምትጠፉበት ጊዜ ይመጣል። ይህንን ለሰከንድ እኔ አልጠራጠርም።
የመጨረሻ መልእክቴ የሚሆነው ግን የቤተ መንግስቶቹ ማላገጥ እንደተጠበቀ ሆኖ የቤተ ክህነቱ ሹካነትም እንደተጠበቀ ሆኖ የቤተ ክርስቲያን የጀርባ ቅማል ሆናችሁ ቤተ ክህነትን ከባችሁ ለዘመናት ስትመጠምጡ የነበራችሁ ሰዎች ግን አርፋችሁ እንድትቀመጡ በዚህ ሴትዮ በኩል አስተላልፌ መልእክቱን ለእናንተ መተውም እፈልጋለሁ። ወይዘሮ ኤልዛቤል ቤተ ክርስቲያንን ለስንት ዘመን ስታዳክሚ ኖርሽ። 2 ትውልድ በሙሉ ኤልዛቤል ሆነሽ ይችን ቤተ ክርስቲያን አስጨነቅሻት። ያ ትውልድና በዛ ባንቺ ዘመን የነበረ አመራር መጠየቅ አቅቶት ሊሆን ይችላል። በምታሳዩ ጥሬ ስጋና የውስኪ ጠርሙስ እየማለለ ባንቺም የወጣትነት ሰውነት እየተገረደልሽ ሊሆን ይችላል። ይሄ ትውልድ ግን ወርቅ ብታነጥፊለት በሃይማኖቱ አይደራደርምና ሰሞኑ የጀመርሽውን ቆዳሽን የማስፋት ጨዋታ ታቆሚያለሽ። ካላቆምሽ ልጆችሽ የልጅ ልጆችሽ የሚያፍሩበትን አንቺን የሚገላምጡበትን ንግግር መናገር እንጀምራለን። ዳግም ሚዲያ ላይ ወጥተሽ የቤተ ክርስቲያንን ክብር የገዳዮችን ልዕልና ትመሰክሪ እንደሆነ ቃል ለምድር ለሰማይ ተኝተሽ አታድሪም። ይሄ የመጨረሻ መልእክቴ ነው። ኦርቶዶክስ ትቀጥላለች፣ ክፉዎቿ ግን እረክፈው ያልቃሉ። ገባችሁ? እኔ እምነቴ ስላላስተማረኝ እምነቴ ቤተክርስቲያን መስጂድ አፍርሰህ የደካማ ሴት ቤት ገንባ ያለ እምነት ነው። እንኳን አይደለም የሰውን ቤት እምነት አፍርሰህ የግል ፍላጎትህን የሰውን እምነት ነክተህ የግል ስሜትን ልታስተናግድ ይሄ ወሃቢያ ሲዋሽ ጥግ ድረስ ነው ብለን ብዙ ጊዜ የምንናገረው ለዚህ ነው። ለምሳሌ አሁን ላይ ምን ችግር አለ? ቱርክ እኮ ሄዶ ማየት ነው እኮ የሃጊያ ሶፊያ የነበረውን ቤተክርስቲያን ምን እንዳደረጉት እናውቀዋለን። አሁን እኮ 5-6 ዓመት አሞላው እኮ መስጊድ ሲያደርጉት። አሁን በቅርቡ ይኸው ያለው ፕሬዝዳንት ባለበት የቅድስት ሃጊያ ሶፊያን የቅዱስ ዮሐንስ አፈወርቅ መንበር የነበረችዋል ከቤተ ክርስቲያንነት አፈርሰው መስጊድ አደረጓት። ከዛ የዓለም መንግስታት ሲያወግዟቸው ሙዚየም አደረጉት። ተመልሰው ድጋሚ ይኸው ኤርዶጋን ባለበት መስጊድ አድርገውታል። ቤተ ክርስቲያን እኛ አፍርሰን እንትን መስጊድ እናደርግም ይላል። ስዕሉ እንኳን አለ እኮ ሃጊያ ሶፊያ ላይ እኮ የክርስቶስ ስዕል እኮ አለ ግድግዳው ላይ አሁንም ሲሰገድበት፣ አሁንም ጭምር እየተሰገደበት ያለ የክርስቶስ ስዕላት ባሉበት ውስጥ መስጊድ አድርገው እየሰገዱ እኛ እኮ እንዲህ አናደርግም፣ የኛ ትእዛዝ እኮ መስጊድን አፍርሰን ጭራሽ ለድሆች ቤት እንድንሰራ ነው ይላል። እንዲህ አይነት ቀባጣሪ ህልመኞችን አይተናነቀም ሆነ ስለዘማች ማቀው እምነት ስለማላቀው እምነት ከሆነ የሚያወሩት የሚሰጡት እነሱ ናቸው የሚያውቁ። እነሱ የሚሉትን እምነት እኛ እናቀው እስልምና ውስጥ እስልምና እኛ እናቀው ይላል። ግን ቱርክን ሲያሞግዝ ግን ሲያወድስ ኤርዶጋን ሲያወድስ የሚሉት ግን እነኚህ ሰዎች ናቸው። ቱርክ ናቸው አንዷ የምትረዳት ለወሃቢያ አንዱ ፈንድ የምታደርገው ቱርክ ነች። ኢትዮጵያን በመድፍ ያስጨረሰቻለች፣ በድሮን እያስጨረሰቻለች፣ መሳሪያ እያላከች ያለችው ቱርክ ነች። ግራኛ አህመድን መሳሪያ አግዛ ኢትዮጵያን ሲጨፈጨፍ ቤተክርስቲያን ሲያቃጥል የነበረችው ቱርክ ነች። ግን እነሱ አያውቋት። ግራኛ አህመድን የሚደግፉ ሰዎች አይደሉም እነዚህ ሰዎች። እቺ እንደሆነ እናውቃለን። ይህ ድምጽ የምትሰሙት ድምጽ የአህመዲን ጀበል ድምጽ ነው። እኔ ይሄን እንድትሰሙት ፈልገው ክርስቲያኖችን አይደለም ሙስሊሞች ራሳቸው ኢትዮጵያውያን ሙስሊሞች የኢትዮጵያ ሙስሊም መገለጫ የተለየ ስለሆነ ከሌላው ጋር ኢትዮጵያ ሙስሊም ስንል ምክንያት አለኝ። የኢትዮጵያ ሙስሊም ማለት ፍቅር መሆኑን የአንድነት ካስማ መሆኑን ደግ መሆኑን ሁላችንም ፕሮፓጋንዳ የኃይል የማምከን ስራ ነው የሚሰራ። ግለሰቦች ተደራጅተው ቡድን እንዳይፈጥሩ ማቀብ ነው። እያንዳንዱ ውስጥ ሁለት ነገሮች ናቸው። ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው። በቡድን ደረጃ ቡድኑ በማህበረሰብ ላይ ተጽዕኖ እንዳያሳርፍ ማድረግ ነው። ማህበረሰቡ ያንን ቡድን እንዲተካው ሪጀክት እንዲያደርገው እንዳይቀበለው የማድረግ ስራ ነው የሚሰራው። በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት ቡድኖች ማለት። ሁለተኛ ደረጃ ደግሞ ማህበረሰቡ በሀገር አቀፍ ደረጃ ተጽዕኖ እንዳይኖረው ማድረግ ነው የሚሰራ። ይህም አልሆነም ካለ በሀገር አቀፍ ደረጃ የሀገሪቱ ህዝቦችን ወደ ማህበረሰቦች በመከፋፈል አንድ ተጽዕኖ ፈጣሪ የተባለው ማህበረሰብ በሀገር ደረጃ የነበረውን ኢንፍሉዌንስ ይሄን ይመስላል። ይበቃናል። አዎ ማህበረሰብ እያለ ነው የሚናገረው። ዶንት ፎርጌት እኔ አህመዲን ጀበልን ከዚህ በፊት ያው ብዙ ጊዜ እከታተለዋለሁ፣ በደንብ ነው የምከታተለው እና የምከታተልበት ላይ የማየው የማህበረሰብ ጥላቻ ነው። ያው ሃይማኖቱን እየተጠቀመበት ነው ያለው
ለሃይማኖትም ይሰራል። ከሱ በላይ የማህበረሰብ ጥላቻ ግን ያለበት ይመስለኛል። ለምን መሰለ የተለያዩ ጊዜያቶች ላይ የሚመልሳቸውን አሁን ለምሳሌ አንድ ሙስሊም ሁለት ሙስሊም ችግር ከገጠመው ያው እንግዲህ ሶርሱንም ያንን ችግር የሚያደርገው ማን እንደሆነ በደንብ መመርመር አለበት። ከሱም ጀምሮ ልክ አማራ ክልል ላይ ሲሆን የሚያሳየው ነገር በቃ የተደበቀ የታፈነ ወይም አብሯቸው የሚሰሯቸው የሆነ የጥላቻ ነገር ያለበት ይመስለኛል። ከሃይማኖቱም በላይ የማህበረሰብ ጥላቻ ጉዳይ ሳይሆን አይቀርም የሚል አቋምም አለኝ። እስኪ ጽሁፍ ደግሞ አለች ስልጠና ላይና እኔ ሁለቱ ላይ አንድ አይነት ጽሁፏን ደግሞ እንመለከታት። የተሰራጨችው ከሰጣቸው ላይ የወጣችው እንደ ማጠቃለያ ከስልጠናው ዶክመንት ላይ ነው። የሀገራችን ሚዲያ እንዲሁም መንግስት በጽንፈኛ ኦርቶዶክስ አማራ ቁጥጥር ስር መሆኑን ተገንዝበን ሙስሊሙን እስካሁን የመከላከል ላይ የተመሰረተ ያደረገው የሚዲያ ቅኝት ተራማጅ በማድረግ እንዲሁ የፕሮግራም ይዘቶችን እንደየማህበረሰቡ አቀባበል በተለይም በመዝናኛው ዘርፍ በማዘጋጀት በዝንጋይ ውስጥ ያለውን ሙስሊም ማንቃት ተገቢ ነው ይላል። ሚዲያዎች በማን ቁጥጥር ስር ናቸው አለ? የኢትዮጵያ ሚዲያዎች በኦርቶዶክስ ቁጥጥር ስር ናቸውና ይሄን መከላከል ያስፈልጋል የሚል ነውና የተሰማኝና የከፋኝበት ምክንያት ለምንድን ነው? ብድር ይመልሱ እያልኩ አይደለም። ሁሌ ነው የምለው ማንም ሲጠቃ የኔ ብለን ካልሰማን እንጠቃለን። ቅድም ያልኳችሁ ድምጻችን ይሰማ ሲጠቁ የጮኩት ለራሴ ነው ተበላልተን እንዳንጠፋ ብዬ ነው። ስለዚህ ዛሬ ኦርቶዶክስ ሲጠቁ ይጮሃሉ ብዬ ነው የምጠብቀው እነሱ የነበረው። ሚዲያውማ እንኳን የኦርቶዶክስ ቅኝት ሊሆን የአሁኑ ሚዲያ የኦርቶዶክስ ሞት አንድ ቀን ዘግቦ ያውቅ ያለው እውነት ይሄ ነው። የአሁኑ ጊዜ ኦርቶዶክስ የተጠቃችበት የፈረሰችበት በየቀኑ የምታለቅስበት ነው። እውነታው ይሄ ነው። ይህ በሆነበት ሰዓት ይህን ስልጠናና ይህንን ስህተት ውሸት ላይ የተመሰረተ ስልጠና መሰጠቱ ደነገጥኩ፣ አስደነገጠኝ። ምንድን ነበር የምጠብቀው? እንደዚህ ወደ ወንድሞቻችን እህቶቻችን ባለፈው እኛ ጋር ሃይማኖትና ምን ድንበር ሳይለያቸው ለእኛ ጮኸዋል። ዛሬ እነሱ ሲጮሁ ዝም ማለት የለበትም። እነሱ ሲጮሁ ዝም ካል ነገ ጧት እኛም ላይ ሌላው ይመጣል። እኛ ደግሞ በተራችን ዛሬ እንጩህላቸው ይላል ነበር የምጠብቀው ከሱ። ሚዲያውማ ጸረ ኦርቶዶክሱ አይደለም። ሚዲያው ስለሞታቸው አንድ ቀን ዘግብ ተብሎ መች ዘገበ? አርሲ ቢኬድ ወይ ምን ቢኬድ የተስሞት ቢኬድ አንድም ቀን ዘግቦ አያውቅም። አንዱ ይሄ ነው። ሁለት ደግሞ በጣም ያስደነገጠኝ ከሁሉ በላይ ከፖለቲካ ድርጅቶችም ተንኮለኛ ፖለቲካ ድርጅቶች የሚያደርጉት ስልጠና ነው። ምንድነው ያለው? እንደ ማህበረሰብ ተቀባይነት ያላቸውን እየተከታተለ ብታዩ እኮ ዝርዝሩን ስታዳምጡ ተደንግጫለች። መቲ በሃይማኖት እንመጣባቸዋለን አለ። ከዛ እንደ ኢትዮጵያ ራሳቸውን እንደ ኢትዮጵያ ተከላካይ እንደ ኢትዮጵያ ተሟጋች የሚያደርጉት በሃይማኖት ክርክር እንገጥምና የተወሰነ ሰው እናሳጣቸዋለን አለ። ከዛ ደግሞ በዛ ሳጥተን ይላል በብሔር እንገጥማቸዋለን አለ። እዛ ጋር ደግሞ ሰው በብሔር በኩል የተወሰነ እያሳጣን እየነጠል ተቀባይነታቸውን እናወርደዋለን ይላል። በጣም ነው የደነገጥኩት። ጀዋር ላይ ብልጽግና ይሄን ሲጠቀመው አይቻለሁ፣ ሲሞክረው ማለት ነው። ይሄኛው ራሱ ከጀዋር ጋር ነበር የሚሰራ የነበረው ትላንት፣ የዛሬውን አናውቅም። እና እኔ የገረመኝ አሁን ውሰጅ፣ ይሄ አሁን አንድ ምሳሌ እንጥቀስ ከዚህ እንደ ማህበረሰብ እንደ ኢትዮጵያ ተቀባይነት ያላቸውን የእሱ ቅድ የሰልጠነው አንድ ሰው ጥራ ካልሽ፣ ለምሳሌ ቴዲ አፍሮ በሙስሊሙ በክርስቲያኑ እምነት ሳይለየው እንደ ማህበረሰብ እንደ ሀገር ተቀባይነት ያለውበት ምሳሌ ነው ያነሳት። ትናንት እንኳ ሃፒ በርዝዴይ ላላችሁኝ አመሰግናለሁ ላላት ቃል እንኳ ከ80 ሺህ አካባቢ ላይክ ነው ያገኘው። ሀገር ስለሚወደው ማለት ነው፣ ከመሪ በላይ ማለት ነው። እንዲህ አይነት ሰዎችን ምን እናርግ ነው አሁን የስልጠና አየሽው። የክርስቲያን ጥላቻ አለበት። ይሄ እኮ ያጻዎች እንዲህ ብለን ያን ማሰራጨትና መቀነስ ድጋፉን በዚህ በኩል ከሃይማኖት በብሔር በኩል ደግሞ ገሌ ብሔርን እንዲህ ብሎ ሲናገር የሚል ደግሞ ፕሮፓጋንዳ መቀጠል አለብን። እንደ ኢትዮጵያ ተሰሚነት ያላቸው ሰዎች መኖር የለባቸውም። በጣም እኮ ነው የደነገጥኩት። እግዚአብሔር ምስክሬ ነው። በፍጹም አልጠብቅም። የአላህ ሰው ነኝ ከሚል ሰው፣ የፈጣሪ ሰው ነኝ ከሚል ሰው፣ ኡስታዝ የሚል ማዕረግ ከተሸከመ ሰው እግዚአብሔር በሚያውቀው ስሙት። ስዩም ተሾመ ይሄን አይቶ ነው ደንግጦ መጥፎ ቃል የተናገረው። እኔ እንኳን አልናገረው። ለምን ጀግኖች አይኖሩንም እንደ ሀገር የምናከብራቸው? እምነታቸው ሙስሊምም ይሁኑ ፕሮቴስታንትም ይሁኑ ኦርቶዶክስም ይሁኑ ምን ቸገረን?
አርቲስትም ይሁኑ ኢንጂነርም ይሁኑ ዶክተር ምን አገባ? ብሔራቸው ኦሮሞም ይሁኑ አማራም ይሁኑ ምን አገባ?